የአሳም ልጅ የማትናገር የማትጋገር ዝምተኛ ሆነች። እኔ ጋር ብቻ ነበር የምታወራው። በዚህ ዓመት በጭራሽ ያላሰብኩት ነገር ተፈጠረ። በጉብዝናዋ የምትታወቀው ማህደር ወደቀች። ካርዷ ላይ የታተመውን አልተዘዋወረችም የሚል ማህተም ሳይ ውስጤ በደስታ ዘለለ። ጓደኝነታችን እንደገና አንድ ክፍል አንድ ወንበር በመጋራት ቀጠለ። ያቺን ድል የህፃንነት ተራ ጉዳይ አድርጌ አላያትም። ባስታወስኳት ቁጥር ነፍሴ ይደሰታል። አልተዘዋወረችም የሚል ቃል በወርቃማ ፊደል የተጻፈ የድል ቃል ነው የሚመስለኝ። በትምህርት መጎበዝ የጀመርኩት በማህደር እርዳታ ከአራተኛ ክፍል በኋላ ነበር። ያው ለተዋ ግን ከቅናት አልፈወሰኝም። እንዲያውም በረዳችን ቁጥር ውስጤ ይበሳጭ ነበር። ሰነፍ ሆና ወደቀች የተባለችው ልጅ በአመቱ ከክፍል አንደኛ ወጣ ወደ አምስተኛ ክፍል ተዘዋወረች። 20 ምናምንኛ ወጥቼ ተከተልኳት። ደስታ ይደፈረሰ። ድል 2 ከጋሽ አለምነህ አርግዤ ከወለድኩ በኋላ ከሃይማኖት ሰባኪውም ከሬዲዮና ምናምን ሰባኪውም በላይ የበለጠ መርከስና ትንሽነት ይሰማኝ የነበረው ከማህደረ ጎን ስቆም ነበር። ሲጀማምረኝ ሕክምና መሄድ ፈርቼ ስለዘገየው ኢንፌክሽን ፈጥሮብኝ የሆነ ሽታ ያለው ፈሳሽ ከማህፀኔ እየወጣ ያሳቀቀኝ ነበር። አንድ ቀን ታዲያ ልናጠና ተከታትለን እቤታቸው ሲሄድ ማህደረ በተለመደ የጓደኝነት ስሜት ፊቷን አጨፍግጋ የሆነ ነገር ይሸተኛል፣ አንቺ ደንበራ ምናምን ረግጥሻል እንዴ አለችኝ ወደ ጫማዬ እያየች። ጊዜ ሄደ። ከዓመታት በኋላ አብርሃም ጋር ጉድ ስትል አረገዘች። እየጎተትኩ ወስጄ ባለፍኩበት መንገድ ታልፍ ዘንድ ጋበዝኳት። አስወረደች። እንደ ሰው ስቃዋ ቢያሳዝነኝም ጥልቅ በሆነ የአይምሮ ክፍል ግን እኩልነት ሰፈነ። ድል 3 ማህደረ ካገባች በኋላ በሚያስደነግጥ ፍጥነት ሰውነቷ መቀየር ጀመረ። መወፈር ጀመረች። መወፈር የሚለውን ቃል የምጠቀመው ሆን ብዬ ነው። ክብደት ጨመረች ምናምን አልልም። እኔ ቀጨች እንጂ ክብደት ቀነስሽ ማን ብሎኛል? ከከንፈሬ ባያልፍም በውስጤ ወፈረች ተድበለበለች ስል ነው ደስ የሚለኝ። የጀመራት እርጉዝ ሆና ነበር። ከወለደች በኋላ ይቀንሳል ሲባል ጭራሽ ብሶ ከራስ ፀጉሯ እስከ እግር ጥፍሯ ተድበለበለች። ያ ቅርጽ የውበት ድራሹ ጠፋ። በዚያ ፍጥነት ከምድረ ገጽ የጠፋ ውበት አጋጥሞኝ ያውቃል። አንዳንዴ አይምሮ የሚያስባት ማህደረና ሳገኛት የማያት ማህደረ ስለሚለያዩብኝ መልመድ አቅቶኝ ይቸገር ነበር። ባዩት ቁጥር በአየር የተወጠረ የፕላስቲክ አሻንጉሊት ነበር የምትመስለኝ። እነዚህ አምባገነን ጥቶቿ ባንድ ይወረዱ። ደግሞ አተላለቃቸው እሷ ተሸክመቻቸው እኔ ይከብዱኛል። ከምንም በላይ የገረመኝ ውፍረቷ ፈገግታዋን መበላሸቱ ነበር። ያንን በእናቴ የሚደነቅ የሚጠቀስ ፈገግታዋን። እናቴ ምን ጊዜም በእኔ አሳሳቅ እንደተበሳጨች ነው። ሴት ልጅን ጥሎ አስኪታይ አትስቅም። ማህደረን አትያትም ወይ የማህደሬ ፈገግታ የቴጌ ፈገግታ ይመስላል ትላለች። ደግሞ የቴጌ ፈገግታ ምን ይሆን እያልኩ የሚበሳጭበት። ከድሮ ጀምሮ ስትስቅ ከንፈሯን እንደከደነች ወደ ግራ ጠመም የምታደርገው ነገር ነበራት። በተለይ ነገር አልጥም ሲላት የሚያምር ማሽማጣት የሚመስል ፈገግታ። አሁን ግን እንደዚያ ስታደርግ የቀኝ ጉንጯ ከመፈሩ የተነሳ ወደ ታች ወረድ ስለሚል ፊቷ ላይ የሆነ መዛባት ያለባት ሴት ያስመስላት ነበር። ፈገግታዋ ሞተ። ለሞተ ፈገግታዋ በውስጤ ፈገግ አልኩ። ያ ፈገግታዬ የቴጌ ፈገግታ ሳይመስል አይቀርም። ፈገግታዋን መግደል የጀመርኩት ከውፍረቱም በፊት ነበር። የሰርጓ ቀን እናቴ አስተናጋጅ ነበረች። ሙሽራው ከመድረሱ በፊት ማህደረ ቬሎዋን ለብሳ ሚዜዎቹ የቀረውን ነገር እያዘገጃጀን ውር ስንል
እናቴ ድንገት ወደ ማህደረ ክፍል ብቅ አለችና የኔ እናት እቴጌ መሰልሽ እኮ ቱ ካይን ያውጣሽ አለቻት። ማህደረ ተፍነከነከች። ቃሏ ያበሳጨኛል እቴጌ። ሚዜዎቹ ዞሮ ሲሉ ጠብቄ ማህዬ የኔ ውድ በቃ ገባሽ? ሁል ጊዜ እንደዚህ ደስተኛ ሆኜ ያለፈውን እርሺው ደግሞ ከትላንት ወዲያ ከጸጉር ቤት ተፍተሽ ያደረግሽውን ትደግሚያትና እኔ ራሴ አለቅሽም ከምር ብዬ በስሱ እጇን ቆንጠጥ አደረኳት። ያላወቅን እንዳይመስልሽ ብዬ ሳጨመርኩበት። ፈገግታዋ ድራሹ ጠፋ። ያላወቅን እንዳይመስልሽ ያልኩት ሆን ብዬ ነበር። ልክስክስነትሽን ሁሉም አውቋል። ተሳቀቂ ነበር መልእክቱ። እንዳሰብኩትም ተሳቃ ፊቷን ጥላዋለች። በሰርጓ ቀን እልል እያልኩ በጭፈራው መሃል አያታለሁ። ማን ለማን ልል እንደሚል ማን አባቱ ያውቃል። ማህደረ ለኔ መጥፎ ነበረች? በጭራሽ። ሁለተኛ ዲግሪ ለመማር ገንዘብ ቢያጥረኝ ያኔ እሷ ትምህርቷን ጨርሳ ነበር። ገጠር ለገጠር ተንከራታ ያጠረቀማቻት ነበር አውጥታ ተማሪ ብላይ ሰጠችኝ እህቴ ናት። በደሞዝ ከሷ አሻል ነበር፣ ግን ለሜካፕ ለልብስ ቶማስ ለሚባል ስራ ፈት ጓደኛዬ የማውጣው ወጪ አራግፎኝ ነበር። ተይው ቅርብኝ ስላት እጄን ይዛ ወስዳ ያስመዘገበችኝ ማህደረ ናት። ይህን ሳስብም ባዬ ይመጣል፣ ግን የማላውቀው በሽታ አለብኝ። ውድቀቷ ያስደስተኛል። እሷ ካልወደቀች እኔ የምነሳ አይመስለኝም። ከኔ መዳን ይልቅ የእርሷ መታመም ነበር ነፍሴን የሚያስደስታት። ውበቷ ስር ተደብቄ ነበር። በውበቷ አምሬ ታይቼበታለሁ። ፀሐይነቷ ነበር ጨረቃ አስመስሎ ያሳየኝ። እንደሆነ ውድ ጌጥ ማህደረን አግኝቼባታለሁ፣ ደምቄባታለሁ። ያንን ውበት የውፍረት ናዳ ሲቀብረው ቀስ በቀስ መራቅ ጀመርኩ። በእያንዳንዷ ቆንጆ ሴት ውብ ጥላ ስር ባለ ድርሻ አካላት ነን ብለው የሚጠለሉት ወንዶች ብቻ አይደሉም። ዓላማው ይለያይ እንጂ እኛም ሴቶች አለንበት። ክፉ ነኝ የምለው በዚህ ብቻ አይደለም። ከማህደረ ጋር ከመራቄ በፊት ናፈቅሽኝ በሚል ሰበብ ሄጄ አብርሃም ጋር ስላየኋት አዚዛ የምትባል ሴት ውበት አንድ ባንድ ነገርኳት። ያውም ካየኋት ከስንት ጊዜ በኋላ። ምን አይነቱ ልክስክስ ነው እያልኩ አዚዛ ነው ስሟ አልኳት። የሰውነት ቅርጿ ታዩ ይመስለኛል ውጭ ሀገር ቆይታ የመጣች ስልጡን ሴት ናት እያልኩ ማህደረን በእያንዳንዱ ቃል ሰውነቷን በመርፌ የምተከተካት እስኪመስለኝ ስቃይዋን ፊቷ ላይ አየው ነበር። እነዚያ መርፌዎች ለዓመታት እንደ ጋሻ ፊቷ ቆሜ እኔ ሰውነት ላይ ሲሰኩ የኖሩ ነበሩ። ጓደኛዬ ናት፣ ባካፍላት ምን ችግር አለው ብዬ በውስጤ እስቅና መልሼ ምን አደረገችኝ እላለሁ። ይህም ሁሉ ሆኖ የምትኖርበት የተንጣለለ ግቢና ቪላ ያበሳጨኛል። እናቴ ስለ ማህደረ በተነሳ ቁጥር ባይነሳም ራሷ ድንገት አንስታ ደህና ሰው ላይ ወደቀች ትላለች። እዚያ ግቢ ውስጥ የቆመች ባሏ የገዛላት መኪና ምንም ሳትሰራ ዘና ብላ መኖሯ ጭምር ደሜን ያፈላል። እጇን አጣጥፋ ተቀምጣ እንኳን ለአሸናፊነት መፈጠሯ የሚገባኝ የባሏ ቤተሰቦች እንደ ልዕልት ሲያከማጥሏት ስመለከት ነው። ተፈጥሮ ፍርደ ገምድል ይሆንብኛል። ጓደኝነቴ ከምን አይነት መንፈስ እንደተሰራ እንጂ ምናልባትም እያንዳንዱ ጓደኝነት ውስጥ ትንሽ ጠላትነት ሳይኖር አይቀርም። ለሷ አዝኜ ሳይሆን በራሴ ውድድር 10 ጊዜ እየወደቁ መላላጥ ሰልችቶኝ መራቁ ይሻለኛል አልኩ።
ክፍል 4 አሳው ምኛ መረቡ ምኛ። ዮናስ። በዚች ምድር የመኖሬ ምክንያት የምትለው ዋናው ነገር ምንድነው ብባል ቤተሰብ ነው ባይ ነኝ። እንዲያው ለአፌ ሳይሆን እግዚአብሔር ነፍሴ ውስጥ ያስቀመጠው የቤተሰብ ፍቅር ለአፍታ እንኳን የማይናወጥ እንደ አለት የጸና ተራራ ነው። ሌት ከቀን ሐሳቤ እናቴና ሁለት ታናናሽ እህቶቼ ናቸው። እነዚሁ ነበሩ ቤተሰቦቼ። እርጋታና እምነቷ እንደ ባህር ውሃ ጥልቅ የሆነው እናቴ በደስታ ከልክ በላይ የማትፈነድቅ በሐዘንም ሆነ በችግር የማትልፈሰፈስ ደግ እናት ናት። ማንም ሰው የቱንም ያህል ከባድ ችግር ቢያወራት መደምደሚያዋ አንድና አንድ ነው። መድኃኔዓለም ያውቃል። እህቶቼ አዜብና ማርያም ሰምራ ዛሬ አድገው የማማ እርጋታ ተጋባባቸው እንጂ በልጅነታቸው በብስጭት ጸጉሬን የሚያስነጩኝ እሳቶች ነበሩ። ቢሆንም ታዲያ ጨዋነታቸውን አገር የመሰከረላቸው ልጆች ናቸው። ዛሬ አዜብ ነርስ ስትሆን ማርያም ሰምራ ደግሞ ዳኛ ሆናለች። ሁለቱም ከእህትነት ይልቅ ልጆቼን የሚመስሉኝ። ደስታም ሆነ ሐዘኔ፣ የህይወት ውዳሴም ሆነ ስኬትና ውድቀቴ ሁሉ በቤተሰቤ ዙሪያ ብቻ የሚያጠነጥን ነው። ያለኝን ሁሉ ነፍሴንም ቢሆን ለቤተሰቤ ሰጥቼ በምድር ላይ አለ የሚባል ደስታ ባጎናጸፋቸው ደስታዬ ነው። ይሁንና የበዛውን የወጣትነት ዘመኔን በስደት ላይ ተለይቻቸው ኖርኩ ድፍን 14 ዓመታት። ይህን ምርቃትም እርግማንም ልለው ይቸግረኛል። በመሰደዴ ቤተሰቦቼ እንደ አቅሜ የተሻለ ህይወት እንዲኖሩ ለማድረግ ጥሬያለሁ። በዚህም ያሰብኩትን ያህል ባይሆንም የበኩሌን ጠጠር የወረወርኩ ይመስለኛል። በሌላ በኩል ደግሞ ስደት እነዚያን ወርቃማ የወጣትነት ዘመናት አብሬያቸው እንዳሳለፍ አድርጎኛል። ሁሉን ወዶ አይሆንምና እግዚአብሔርን ለሆነው ሁሉ እያመሰገንኩ ቀሪ ዘመኔ ላይ ማተኮርን ብቻ መረጥኩ። ባላተኩርስ ያለፈውን ህይወት ምን ላደርገው እችላለሁ? ይህን የቤተሰብ ፍቅር የወረስኩት ምናልባትም ከአባቴ ይሆናል። አባቴ ጥላሁን ነፍሱን በገነት ያኑራትና ላይን የማይሞላ ከሰውነቱ ይልቅ ባህሪው ያስከበረው ሰው ነበር። እንደ ስሙ ለቤተሰቡ የእውነትም ጥላ የነበረ ብርቱ ሰው። ከሥራ በስተቀር ለእንቶ ፈንቶና ላረባ ነገር ጊዜውን ሳያባክን ይህችን ዓለም ተሰናበተ። ሥራ ሱስ የሆነበት አባት ነበር። ጧት ከቤት ይወጣል፣ ወደ ሥራ ቦታው መርካቶ ይሄዳል። ማታ ከሥራ ይወጣል፣ ወደ ቤቱ ይመለሳል። የህይወት ምልልሱ ቢታይ እንደ ሸማኔ ድር ሥራ ቦታውና ቤቱ በተተከሉ ስውር ሚስማሮች ላይ ሲጠመጠም የኖረ ነበር። ከዚህ ውጪ ታየ ከተባለ ወይም ቤተክርስቲያን አሊያም የታመመ ሊጠይቅና የሞተን ሊያጽናና ሲሄድ ነው። የአባባ የቤተሰብ ፍቅር ነበር ተብሎ ብቻ የሚታለፍ አልነበረም። አባቴን ባስታወስኩት ቁጥር በወቅቱ ያላስተዋልኩትን ጉዳይ በጥልቀት አስባለሁ። አባትነት ስለሚባለው ነገር እኛን ልጆቹን ባለፈ ህይወታችን ተጠንቅቆ አሳድጎናል። የልጅነት ባህሪያችን የተጋነነ አእምሮት ውስጥ አስገብቶን የማይሆን ነገር ካልጠየቅን በስተቀር ማድረግ የሚገባውን አጉድሎብን አያውቅም። ይሄም ብቻ አልነበረም። ስለ ቤተሰብ የወደፊት ዕጣ ፈንታ አርቆ ያየ ማየት ብቻ ሳይሆን ነጋችንን እንደ ምቹ አልጋ አንጥፎልን ያለፈ ሙሉ አባት ነበር። በዚህ አርቆ አስተያይነቱ ሞቶ እንኳን በእያንዳንዱ ህይወታችን አብሮን አለ ስል በመንፈስ ዛሬም አብሮን አለ እንደሚሉት የልማድ ንግግር አይደለም። እንዲህ በአካል በእጆቼ አልዳሰው እንጂ በመንገዴ ሁሉ ጎዳናው ይሰማኛል። ዛሬ ላይ የቤተሰባችን በረንዳ ላይ ስቆም አባባ ከሥራ ሲመጣ የነበረው ነገር ሁሉ ይታወሰኝና የማላውቀው ቁዘማ ውስጥ ገባለሁ። ሁሌ ከምሽቱ 1 ሰዓት አካባቢ ያኔውን የግቢያችን የቆርቆሮ በር ገርበብ አድርጎ ይገባል። በጨለማው ውስጥ በዛፎቹ ጥላ መሃል ነጭ ጋቢውን እንደ ጨረቃ ከሩቅ ይታያል። ሁልጊዜም በሩን እንዳለፈ ያስላል። ያቺ ሳል
መጥቻለሁ የምትል መጥሪያ መሆኗ ነው። በእርግጥ አባባ ከአባባነት ፍቅሩ እኩል ቅጣቱም አብሮ የሚታወስ ባህሪው ነበር። በተለይ እኔ አንዳንዴ ከሌሎች አባቶች ጋር ሳስተያየው ትንሽ ግራ የሚሆንብኝ ነገር ነበር። እንደ ባህልም ይሁን እምነት ብቻ የሚበዛው የሀገራችን ወላጅ ሴት ልጆቹ ላይ ቁጥጥሩ ጠበቅ ይላል። የአባባ ባህሪ ግን በተቃራኒው ነበር። ሁለቱ ሴት እህቶቼ ያን ያህል ቁጥጥር የማይበዛባቸው፣ እንዲያውም ያጠፉትን ቢያጠፉ ከናካቴው የአባባ እጅ ተነስቶባቸው የማያውቅ ቅንጦች ነበሩ። እኔ ላይ ግን ቁጥጥሩም ሆነ አጥፍቼ ሲገኝ ቅጣቱ የማያፈናፍን ነበር። ምክሩም ቁጣ የቀላቀለ ለእህቶቼ አንድ ነገር አላካፍልም ካልኩ ሙሉውን ቀምቶ ይሰጣቸውና የምክር ነጎድጓዱን ያወርድብኛል። ስግብግብና ራስ ወዳድ ሰው አባት አይሆንም። ይሄን አየር ተመልከት ይላል ወደማይታየው አየር በእጁ እየቀዘፈ። የፈጣሪ አባትነት የቸረን ነው። ይሄን ውሃ ተመልከት፣ ፀሐዩን፣ መሬቱን፣ ተራራውን ሁሉ የአባትነት ስጦታ ነው። አባትነት ሙሉ ለሙሉ ያለህን መስጠት ካልሆነም ማካፈል ነው። መስጠት ባይሆንልህ ማካፈል ልመድ። ስግብግብ ሰው ቤት አይሰራም፣ ባክኖ ይቀራል። ስግብግብ ሰው ምቾትን ይወዳልና ፈሪ ነው። ፈሪ እንኳን ቤተሰቡን ራሱን አይታደግም። ፈሪ ሕይወት የዘረጋችለትን ጥርጊያ መንገድ ትቶ ጢሻ ለጢሻ ሲዳክር እንኳን ከሌላው ከራሱ ሲደበቅ ይኖራል። ወንዱን ይሄን እዚህ ከእህቶች ጀምር። ታዲያ ይሄን ሽሽት ይመስለኛል ወደ እናቴ መጠጋት አበዛ ነበር። በእናታችን የጓዳ ስራና ምክር የሚሰላቸው እህቶቼ ደግሞ ወደ አባቴ ያዘነብናሉ። ለምክሩ እናቴ ማትተናነስ። ልዩነቱ የማማ ምክር ምንጊዜም ወጥ እንጨት ይቀድመዋል። እህቶቼ ሰው የሆኑት በማማ ወጥ እንጨት ነው ብል አላጋነንኩ። የፈለገ ብትማር ብትሰለጥን እግሯ ከጓዳዋ የተነቀለ ሴት ጥላቢስ ናት። ባሎቻችሁ ቢታገሱ ልጆቻችሁ አይምሯችሁም፣ ሙያ ለመዱ ትላቸዋለች። መሃል አዲስ አበባ ተወልደውና አድገው ጠላ መጥመቅ፣ ጠጅ መጣልና እንዝርት ማሾር የሚችሉ እህቶቼ ኖሩኝ በእናቴ ምክንያት ነው። እህቶቼ ታዲያ ከትምህርት ቤት ሲወጡ በዚያው መርካቶ አባቴ ጋር ወደ ሱቅ ሄደው ማታ አብረውት ወደ ቤት ይመለሳሉ። ወደ መርካቶ ሲሄዱ አባባን እናግዘው ነበር ሰበባቸው፣ ወይ ማገዝ። ያማራቸውን ሲበሉና ሲጠጡ ውለው ራት እንኳን እስኪዘጋቸው ጠግበው ነበር የሚመጡት። አባባ ያቀብጣቸው ነበር። እኔ እግር ጥሎኝ ሱቅ ከሄድኩ ግን ወገቤ እስኪቆረጥ ጣቃ አስተቀለልና ስደረድር ነበር ውሌ። ብዙውን ጊዜ እኔ እናቴ ስርስር መጠመጥ አመሻለሁ። አባባ ነው መርመጥመጥ የሚለው። አባቴ ካረፈ በኋላ ለእህቶቼ መሸሻ መደበቂያቸው ነው። አባባ በመንፈስም በአካልም አዘጋጅቶኝ ነበርና ጨርሶ ይጃቸው ባልወድቅም እንደ አባባ ሆኜላቸዋለሁ ብዬ ግን አላስብም። ቢሆንም ዋርካ በሌለበት እንቧጮ አድባር ይሆናል እንደሚባለው የቤታችን አድባር የሆንኩት ገና በወጣትነቴ ነበር። የ11ኛ ክፍል ተማሪ ሆኜ። ያኔ ይሄ ሁሉ ከመሆኑ በፊት አባባ ዘመድ ወዳጆቹ ሁሉ ይሄ ነገር ትንሽ አራቀም እያሉት ከአዲስ አበባ ወጣ ብሎ ሰፊ ቦታ ገዛ። ከኖርንበት ከቀደመው ገዳም ሰፈር ለቀን ወደ አዲሱ ሰፈራችን ተሰደድን። አዲስ በገዛው ቦታ ላይ አቅሙ በፈቀደው መጠን ቤት ሰርቶ እኛ ቤተሰቦቹን መንደላቀቅ ባይባልም ምንም ሳይጎድልብን ለማኖር በቃ። ዛሬም ድረስ ብዙሃኑ ኢትዮጵያዊ በህልሙ እንኳን የማያስበውን ፈረስ የሚያስጋለው ግቢና አሁንም ድረስ ዘመናዊ ሊባል የሚችል ቤት ባለቤት ያደረገን ይሄ አባቴ አስተዋይና ለቤተሰቡ የወደፊት ኑሮ የነበረው አርቆ ሐሳቢነቱ ነበር። ለኔ አባትነት ትርጉሙ ያለፈ ታሪኩ ሲወሳ በቤተሰቡ ልብ የሚመሰገን፣ ዛሬ ላይ አብሮነቱና ፍቅሩ በስራ የሚገለጽ፣ ስለነገ የቤተሰቡን ህልም አርቆ የሚያይ ማለት ነው። ትክክለኛ አባትነት በአንድ አካል ሶስት ዘመን ላይ የሚኖር ማንነት ነው።
ትላንታችንን የሚያሻግር ዛሬያችን ላይ እንደ ሰዓት አጥር ከቦን የሚቆም ነጋችንን ከተሻለ ድልና ተስፋ ጋር የሚያጋባ አባትነት በሰማይ ያለው አምላክ ምድራዊ ምሳሌ መሆን ነው። እንደዚያ ነበር አባባ። አንዳንዴ በጎነት ብቻ ሳይሆን እድልም ያስፈልጋል መሰል። አባባ በእድሜው አመሻሽ ላይ በማረፊያው የያዘው ሀብት እጁ ላይ እንደ አረፋ የተበተነበት ምስኪን ሰው ሆኖ ነበር። መርካቶ የነበረውን የጣቃ ልብስ መሸጫ ሱቅ ከነ መጋዘኑ በሚያሳዝን ሁኔታ አብረውት የሚሰሩት ያውም ከገጠሩ በልጅነታቸው አምጥቶ ስራ ያለማመዳቸው የራሱ ዘመዶች በተንኮል ወሰዱበት። ያኔ ገና ልጅ ነበርኩና ዝርዝሩ ባይገባኝም ብቻ የሆነ ገንዘብ ተበድሮ አልመለሰም በሚል ጉዳይ ፍርድ ቤት ሲመላለስና ሱቁ በሐራጅ ተሽጦ መልሰው እነሱ ገዙት ብሎ ሲበሳጭ ትዝ ይለኝ ነበር። ያ ሱቅ የጣቃዎቹ ሽታ፣ የጨርቆቹ ልስላሴ በተከመረው ጣቃ ላይ በልጅነታችን እኔና እህቶቼ እየተንከባለልን የምንጫወትባቸው ጣቃ የሚጠቀለልባቸው የወረቀት ቱቦችን ሰው ጆሮ ላይ እየደገንን እንደ መኪና ጥሩምባ በማጮህ የምናስደነግጠው ያ ሁሉ ከአይምሮዬ የማይጠፋ የልጅነት ትዝታ ጥሎብኛል። ከሱቁ መወሰድ በኋላ እስከ ዛሬ የሚታየኝ አባባ ምስል ፋይልና ወረቀት ይዞ በብስጭትና ተስፋ በመቁረጥ ቤታችን በረንዳ ላይ ኩርምት ብሎ እንደተቀመጠ ነው። ያኔ ማማ ወይ ከዚህ ቦታ ትንሽ ቀንሰን ሸጠን ሱቁን ለምን አናስቀርም ብላው ነበር። እንዴት የልጆችን ማረፊያ ሽትኛለሽ ብሎ ሲቆጣ አስታውሳለሁ። የዚያን ቀን ቤታችንንም ነጥቀው ይወስዱበት ይመስል በረንዳ ላይ ቆሞ ሰፊውን ግቢ በስስት ዓይን ሲቃኝና ብቻውን ክፋት እኮ ነው ክፋት እያለ ሲያነበንብ ትዝ ይለኛል። የገዛው ሰፊ ቦታ ላይ ለብቻው የተወሰነ ቦታ አጥሮ የከብት እርባታ ሊጀምር ደፋ ቀና ሲል ነበር። ባላወቅኩት ምክንያት አልሆነለትም እንጂ ያ ሱቅ ሁሉ ነገሩን ሰበረው። ሱቁን ከወሰዱበት በኋላ ስራው ማዘንና መበሳጨት ሆነ። አንዳንዴ አራዳ ጊዮርጊስ ይሄድና ሙሉ ቀን እዛው ውሎ ሲመሻሽ ይመጣል። ከደብሩ ሁሉ አራዳ ጊዮርጊስን ይወደው ነበር። ከክፍለ ሀገር መጥቶ አዲስ አበባን እንደረገጠ ያረፈው ጊዮርጊስ ደብሩ ውስጥ እንደነበር ይናገራል። ቆይቶ ደግሞ እዛው ገዳም ሰፈር ከተመ። ከመላላቅ እስከ ሱቅ በደረቴ ከዚያም አልፎ መርካቶ ተሻግሮ ባለ ሱቅ እስከ መሆን የደረሰው መነሻውን ከዚሁ ደብር አድርጎ ነበር። በዚያው ሰሞን ነገሩ ተገጣጥሞ ይሁን አሊያም በሌላ ምክንያት ህመም የማያውቀው አባቴ ድንገት ታሞ ሆስፒታል ገባ። ከዚያ በኋላ ጤና አልነበረው። የቤቱ የመጀመሪያ ልጅ እንደመሆኔ ቀን ከሌት ህልሜ እነዚያን ከሃዲ ዘመዶቹን መግደል ነበር። በአዘቦት በአውደ ዓመት እቤታችን ተንጋግተው እየመጡ አይሞያ እያሉ የሰለቀጡት ዶሮና ክትፎ አባባ ባለፈ ባገደመ ቁጥር በአክብሮት ቁጭ ብድግ ሲሉ ይታየኛል። ለአባቴ በለስላሳ ምላሳቸው ያወርዱለት የነበረው ውዳሴ አሁንም ጆሮዬ ላይ ያቃጭላል። የምን ጊዜ ምኞቴ ሱቃችንን ማስመለስ ሳይሆን እነዚያን እፉኝት መግደል ነበር። ከንብረቱም በላይ አባቴን በሽታ ላይ በመጣላቸው በልጅ ልቤ በቀል ሳመንጅግ ነው የኖርኩት። ብዙ አልቆየም አባቴ አልጋ ላይ በዋለ በአመቱ አረፈ። ታዲያ አልጋ ላይ ሆኖ እንኳን ስለ ቤተሰቡ የነገ ህይወት ሲደክም ደህና አረፍት እንኳን አላረፈም። የተረፈችውን ብር ለቃቅሞ ግቢ ውስጥ ያለን ቦታ ላይ የሚከራዩ ሰርቪስ ቤቶች ሊያሰራ ወጣ ወረደ። ለረጅም ጊዜ መተዳደሪያችን የእነዚያ ቤቶች ኪራይ ነበር። አሁን ላይ ሳስበው የሚያሳዝነኝ በወጉ እንኳን ተኝቶ አላስታመምነውም ነበር። ከአናጺ ጋር ሲከራከር ከግንበኛ ጋር ሲነታረክ ህመሙ በቁሙ ጎዳው። አንድ ቀን ሰርቪሶቹን ቀለም ሲያስቀባውሎ
ለምሳ አረፍ እንዳለ ራሱን ስተወደቀ። ደጋግፈው ወደ ቤት አስገቡት። ከዚያ በኋላ እንደገና አልተነሳም። ከአንድ ወር በኋላ አረፈ። ያንተ ግዴታ ነው ያለኝ ሰው ባይኖርም የመጀመሪያ ልጅ ነኝና የቤተሰቡ ምሰሶ ሲመታ ባልጠነከሩ ክንዶቼ ጣሪያውን ደግፎ መቆም የኔ ኃላፊነት ነበር። እናታችን ከቤት ወጥታ የማታውቅ የቤት እመቤት፣ ሁለት እህቶቼ በእድሜ ከኔ በታች የነበሩ ታዳጊዎች ነበሩ። ነገሩ ቀላል አልነበረም። ገና ከ10ኛ ክፍል ወደ 11ኛ ክፍል እንዳለፍኩ ነበር ከቤታችን በስተቀር ቤሳቤስቲን እጃችን ላይ አልነበረም። መጀመሪያ ያደረግነው ምንም ያልሰራንበት ለከብት እርባታ ብሎ አባባ ያጠረውን ቦታ ከፍለን መሸጥ ነበር። በወቅቱ ከሽያጩ ያገኘነው ገቢ ቤተሰቡን ከሐሳብ ቢያሳርፈውም ዛሬ ላይ ግን ያንን ቦታ መሸጣችን አባባን የመካድ ያህል ያንገበግበኛል። ያውም ዳር የተባለው ሰፈር እዚህ መሃል ሲሆን የዛኔ ድርጊታችን መካሪ ማጣት ነበር እላለሁ። እና ምን አማራጭ ነበራችሁ ብባል ግን አሁን ድረስ መልስ የለኝም። የሸጥነው ቦታ ላይ የተሰሩ 2 ቪላ ቤቶች የዚያ አቅመ ቢስነታችን ሐውልት ይመስሉኛል። ሳያቸው ደስ አይለኝም። እናቴ ታዲያ ሲበዛ አማኝ ናትና መድኃኔዓለም የቀረውን ይባርክልን ትላለች። ሌላ ምን ይባላል? እንደምንም ኑሮን በጥንቃቄ እየገፋን 2 ዓመታት አለፉ። በበሽተኛ ትራስጌ እንደተሰቀለ ግሉኮስ የምትንጠባጠበው የመሬት ገንዘብ ቀስ በቀስ እየጎደለች ነበር። አባባ ባረፈ በ2ኛ ዓመቱ ሰው ተመርቆ ሲወጣ የሚሸከመውን የኃላፊነት ቀንበር እኔ ተሸክሜ ወደ ኮሌጅ ገባሁ። እዚህ ለገሃር ንግድ ሥራ ኮሌጅ። ገንዘብ አወጣጣችን በጥፍር እንደመራመድ ነበር በጥንቃቄ። በትምህርት ያን ያህል የተጨበጨበልኝ ባልሆንም መጥፎ ውጤት ግን አልነበረኝም። እንደውም አንዳንድ ትምህርቶች ላይ ከጥሩም በላይ ነበርኩ። ለምሳሌ ቋንቋና ሂሳብ። ቢሆንም ሳስበው ለቤተሰቦቼ ችግር ለመድረስ የመመረቂያ ጊዜ ርቆ ታየኝ። ያም ብቻ ሳይሆን ተመርቄ በደሞዝ ምን ልቀይር እችላለሁ የሚል ሐሳብ ያስጨነቀኝ ነበር። ገና ሳይደርስ ተስፋ የቆረጥኩበት ተስፋ አለ። ትምህርት ለኔ እንደዚያ ነበር፣ ተስፋ የቆረጥኩበት ተስፋ። ይሄ ደግሞ ሌላ የህይወት አማራጭ ወደ ማፈላለግ ገፋኝ። ምናልባት አባቴ ትምህርት ለሚባለው ነገር ያሳየው የነበረው ቸልተኝነት ጎትቶኝ እንደሆነም እንጃ። ዕውቀት መቼስ ጥሩ ነው፣ ግን ተምሮ የሌሎች ባሪያ መሆን ምኑም አይታየኝም ይል ነበር። ያን ያህል ትምህርት ላይ ግፉ የሚል አባት አልነበረም። ወደ ንግዱ ነበር የሚያደፋፍረን። ንግድ ትርፉ ብቻ እንዳይመስላችሁ፣ ነፃነቱ በብር አይተመንም ይለን ነበር። የአባባን ችክ ብሎ ከጧት እስከ ማታ መስራት ስመለከት ታዲያ ነፃነቱን እጠራጠር ነበር። የነፃነት ትርጉም ለመረዳት ትንሽ በባርነት ማለፍ ሳይጠይቅ አይቀርም። ቆይቶ ነው የአባባ አባባል የገባኝ። ለትምህርት እንዲህ ለዘብተኛ አባት ቢሆንም ታዲያ ጥሩ ትምህርት ቤት እየከፈለ ነበር ያስተማረን። በስደት ህይወቴ ባህር ከተሻገርኩበት ጀልባ እኩል የእንግሊዘኛ ቋንቋ ችሎታዬ ነፍሴን ታድጓታል። ይሄም የአባባ ስንቅ ነበር። ነፍሱ በሰላም ትረፍ። እንደዚህ ነኝ። ስለሱ ስጀምር አውራ እያለ የሚገፋኝ መንፈስ አለ። ታዲያ ቀብሩ ላይ የሚነበብ የህይወት ታሪኩ ሲጻፍ ጓደኞቹ ምን እንደሚጽፉ ጭንቅ አላቸው። ለምን ጨነቃቸው? እንደ አባባ አይነት ሰዎች ታሪካቸው ለአደባባይ አይሆንም። ዘምቶ አልተዋጋም፣ ተወዳድሮ ስልጣን ተምሮ ማዕረግ አልደረበም። አባባ በቤተሰቡ ልብ ላይ የገዘፈ ዝግባ ነበር። ብዙሃኑ የቤተሰቡን ተስፋ እንደ ደረጃ ረግጦ ለዓለም ብርሃን ልሁን በሚልበት ዓለም አባባ ለቤተሰቡ ዝቅ ብሎ ደረጃ የሆነ መልካም አባት ነበር። በሞት ተገርስሶም ጥላው እስከ ዛሬ ቤተሰቡን የከለለ ዝግባ። ፎቶኮፒ። ቀጥሎ ምንድነው የሚሆነው? መሬታችንን እየሸረፍን ሸጠን አጨብጭበን ከመቅረታችን በፊት
ምን ላድርግ ነበር የየቀኑ ሐሳቤ። ንግድ አሰብኩ፣ ግን እርግጠኛ ባልሆንኩበት ነገር ያችን የመሬት ብድር ደፍሬ መንካት አስፈራኝ። ከቤት ኪራይ የምናገኘው ገቢ ያን ያህል የሚያወላዳ አልነበረም። እንዲያውም ከትምህርት ቤት ክፍያና ከታክሲ የሚያልፍ አልነበረም። ምናልባት አጋንኜ ይሆናል፣ ግን ወደ ችግር እየተንደረደርን እንደነበር ነው በውስጤ ይታየኝ የነበረው። እማማን ላማክራት ስሞክር አትጨነቅ መድኃኔዓለም ያውቃል ከማለት ያለፈ ምንም ነገር ካፋ አይወጣም ነበር። የሷን ያህል አማኝ ስላልሆንክ ይሁን ወይም የአባቴ ሱቅ በግፍ ሲወሰድ መድኃኔዓለም ዝም ስላለ ብቻ አባባሏ የባሰ ያስጨንቀኝ ነበር እንጂ ተስፋ አልሰጠኝም። እንዲሁ በጭንቀት ሌላ 2 ዓመታት ነጎዱ። ንግድ ሥራ ኮሌጅ በዋናው በር በኩል መንገዱን ተሻግሮ 2 ወጣት ወንድማማቾች የከፈቱት ፎቶኮፒ ቤት ነበረች። የኮሌጁ ተማሪ ሃንዳውት ኮፒ የሚያደርግባት። እውነቱን ለመናገር ወጣትና መልከ-መልካሞቹ ወንድማማቾች ተጫዋችነታቸው ጋር ተዳምሮ ብዙውን ተማሪ የሚስብ አንዳች ነገር ነበራቸው። ከ2 ዓመታት በላይ ደንበኞች ስለነበር እንግባባለን። እንዲያውም ቅርርባችን የጓደኝነት ቅርጽ ይዞ ነበር። ለመድኃኔዓለም ዝክር ጠርቻቸው በቤታችን ከመጡ በኋላ ደግሞ እማማ የምትጠምቀውን ጠላ ጋር በፍቅር ወድቀው ነበር። እሷም በተጠመቀ ቁጥር ለነዚህ ያለ ልጆች ሰድላቸው ትለኛለች። በ5 ሊትር ጀሪካን ወስድና ክላስ ጨርስ እዚያች ቤት ተቀምጠን ጠላችንን እያንቃረርን የሞቀ የወጣትነት ወሬያችንን እናደራ ነበር። አንዳንድ ተማሪ ሲበዛ የፎቶኮፒ ስራቸውን አግዛቸው ስለነበር ቤተኛ ነበርኩ። የሆነ ቀን የ3ኛ ዓመት ትምህርት እንደጀመርኩ አካባቢ ታናሽየው ድንገት ከዚያች ሱቅ ጠፋ። የት ሄደ አልኩት። ታላቁን ፊቱ ላይ ሐዘን እንደጣለበት የለም ባክህ አለኝ። በሆነ ነገር ተጣልቶ ይሆናል ብዬ ችላልኩ። ታናሽየው ሞገደኛ ነገር ነበር። ይሁንና በተከታታይ ለሳምንት አካባቢ ጠፋ። ይሄ ሲገርመኝ ታላቅየው እንድታግዘኝ ብሎ በዛች ፎቶኮፒ ሱቅ ውስጥ አንዲት ልጅ ቀጠረ። የዚያን ጊዜ ግን ጠበቅ አድርጌ ጠየቅኩት። አሮን የት ሄደ? አሮን ነበር ስሙ። ልክ የተሳሳተ ነገር የጠየቅኩት ይመስል ኮስተር ብሎ ና ቡና እንጠጣ አለና እየተጣደፈ ይዞኝ ወጥቶ ቴሌባር ወሰደኝ። ግራ ቀኝ ተገላምጦ ሰው አለመኖሩን ካረጋገጠ በኋላ ድምጹን ቀነስ አድርጎ ከሀገር ወጣ አለኝ። ከሀገር ወጣ? አዎ እንግሊዝ አለና እንደገና ዙሪያውን ቃኘት አደረገ። ምን ግራ ቀኝ አገላመጠው ብዬ መጀመሪያ ገርሞኝ ነበር። በኋላ ቀስ በቀስ አካያዱን ሲነግረኝ ነገሩ ህግ ወጥ እንደሆነ ገባኝ። ይሁንና ልክ እንደመገላመጥ የሆነ አዲስ ተስፋ ጫረብኝ። ለካ መሄድም አለ የሚል። ለካስ ዓለም ሰፊ ናት፣ ከኩሪያችን መውጣትም ይቻላል የሚል። እዚህ እጅ በእጅ ከመፋለም ራቅ ብሎ በዶላር ሚሳኤል ድህነትን በጅምላ ማደባየት ይቻላል የሚል ተስፋ። ከዚያን ቀን ጀምሮ ከአጀማመሩ እስከ መዳረሻው ወሬያችን ይኸው ስደት ሆነ። አልፎ አልፎ ስለ ቤተሰቦቻችንም ጉዳይ አወራን። በተለይ እኔ በጥያቄ መቆሚያ መቀመጫ ስላሳጣሁት እስኪሰላች ወሬውን ከረምንበት። እኔም ፈጽሞ በአይምሮዬ የሌለ ነገር እንደ መንፈስ ገብቶብኝ ቆሜም ተኝቼም ሐሳቤ ወደ ውጭ መሄድ ሆነ። ከብዙ ወሬና ማጣራት በኋላ ይሄው ልጅ አንዲት መንግስት ቢሮ ውስጥ የምትሰራ እድሜዋ 50ውን የተሻገረ ዘናጭ ሴት ጋር አስተዋወቀኝ። ማወቅ እንኳን አላውቃትም፣ አገናኘኝ ማለቱ ይቀላል። በሷ በኩል ነበር ከአዲስ አበባ እስከ አውሮፓ ከዚያም አሜሪካ ድረስ በተዘረጋ ህገወጥ ሰው አዘዋዋሪዎች ጉዞ የሚፈጸመው። ሴትየዋ የመጣችው በወቅቱ ዘመናዊ በነበረ ቀይ ቶዮታ ላንድ ክሩዘር መኪና ሲሆን መኪናውን የሚነዳው ወጣት ልጅ አንድም ነገር የማይናገር ግዑዝ ነገር ነበር። ልጁ ምንም የተለየ እንቅስቃሴም ንግግርም ስላልነበረው መኪናው በራሱ የሚሄድ ነበር የሚመስለው። ከዋቢ ሸበሌ ሆቴል በር ላይ አሳፍረውን
ወደ ፒያሳ እንደተጓዝን እዚያው መኪና ላይ ስለ ሁኔታው በዝርዝር አስረዳችኝ። አነጋገሯ አጠር ያለና ግልጽ ነበር። ዝርዝሩ 2 አማራጮች ነበሩት። ፈጠን ባለ ንግግር እንዲህ ስትል አብራራችልኝ። ጉዞው ከመነሻው እስከ መድረሻው ህገ ወጥ ነው። ለጓደኛም ይሁን ለቤተሰብ ዝርዝር ጉዳያችን ባትናገረው ጥሩ ነው። በመንገድ ላይ ተይዞ መመለስም ሊኖር ይችላል። የተያዝከው በእኛ ስህተት ከሆነ ገንዘብህን ሙሉውን እንመልሳለን። ለመጓዣም ሆነ ለምግብ የምታወጣውን እንከፍላለን። ያ ብቻ ሳይሆን እንደገና አመቻችተን ጉዞውን እንድትቀጥል እናደርጋለን። እስካሁን አንድም ሰው ተይዞ የተመለሰብን የለም። እንዲሁ እንድታቀው ነው። ስህተቱ ያንተ ከሆነ ግን ገንዘብ ባንመልስም ማስተካከል የሚቻል ስህተት ከሆነ እንደገና ለመርዳት እንሞክራለን። ያም ሆኖ ግን ግዴታ አይኖርብንም። ያንተን ስህተት ማለት ሰዓት አለማክበር፣ በቀጠሮ ቦታ ለመገኘት፣ እንድታርፍበት ከሚነገር ቦታ ውጪ ወጥቶ በፖሊስ መያዝ፣ ሌሎች ሰዎች ጋር መጣላት፣ ክፍያን በአግባቡ አለመክፈል፣ በተለይ ክፍያና ሰዓት አለችና በተረፈ እምነትህን እኛ ላይ ጣለው። ቤተሰቦችህን አድራሻ ትነግረናለህ። የደረስክበትን በጊዜው እናሳውቃቸዋለን። ጉዞ ምን ያህል ጊዜ እንደሚወስድ በትክክል ማወቅ አይቻልም። መንገድ ላይ በየሀገራቱ እንደሚኖረው ሁኔታ ይወሰናል። ዋናው ነገር የትኛውም ሀገር ምን የሚፈጠር ከጎን ነን ካለች በኋላ ታዲያ አሜሪካ ስትገባ እንዳትረሳኝ፣ ሽቶ ወዳለሁ እንድትልክልኝ ብላ ፈገግ አለች። ይህ የመጨረሻ ንግግሯ አሜሪካ እንደተነሳ የምንደርስባት ቅርብ ሐዋሳ ቢሸፍቱ ነገር እንድትመስለኝ አድርጎኝ ነበር በወቅቱ። መልሰው ቢሸበሌ በር ላይ አወርደውን እንደገና ወደ ፒያሳ አቅጣጫ ተፈተለኩ። ያችን ሴት ስሟን እንኳን አላውቀውም። ሴትየዋ ነበር የምንላት። ከዚያ የመኪና ውስጥ ማብራሪያ በኋላ ስደት መረጥኩ። ልቤ ቀድሞ ተነስቶ ነበርና ውሳኔ የዚያን ቀን ውጤት ብቻ ነው ማለት አልችልም። የወጣትነት ችኩል ስሜትም ይሁን አለያም ተስፋ ያደረኩት ነገር ብቻ እነዚያን ወደ ውጭ ሀገር እንወስዳለን ያሉ ሰዎች አምኛቸው ነበር። አሜሪካ ደግሞ የተስፋዬ ምድር ነበረች። ይሄ ውሳኔ ለኔ ቀላል አልነበረም። በተለይ እናቴንና 2 እህቶቼን ትቼ መሄድ ሙዳ ስጋ ከሰውነቴ ላይ የመወጨቅ ያህል ነበር ህመሙ። ከሸጥነው መሬት ላይ የተወሰነ ብር አንስቼ በድፍረት እግሬን ሳነሳ የዩኒቨርሲቲ ትምህርቴን ላጠናቀቅ 1 ዓመት ብቻ ቀርቶኝ ነበር። ቢያንስ ጨርሰውና ሄድ እያሉኝ ጣጥየው መንገዴን ጀመርኩ። የእናቴ የመጨረሻ ቃል እንባ በሚያደናቅፈው ድምጽ መድኃኔዓለም ከፊቴ ይቅደም የሚል ነበር። ያኔ በቸልታ አሜን ብዬ እርምጃዬን አፈጠንኩ። ከዚያ በኋላ ግን ባለፍኩበት መንገድ ሁሉ ምርቃቷ ትዝ ሲለኝ በሙሉ ልቤ ከነፍሴ በወጣ ስሜት አሜን ያላልኩበት ጊዜ የለም። መቼስ ምርቃት እንደ ምግብና ቁሳቁስ መጠቀሚያ ጊዜው አያልፍ። ስደትን እንግዲህ ከፎቶኮፒ ቤት ኮፒ ያደረኳት። እኔን እየተባለን አድገን ተስፋ አሜሪካ የምትባለዋን ሀገር እንደ ጧት ፀሐይ አድማስ ጫፍ ላይ አስቦና አንጠልጥሎ አሳየኝ። ፍዳይን በልቼ ያየሁት አድማስ ላይ ስደርስ ግን ሌላ አድማስ ይጠብቀኛል።